በጥቂት ታምናሃልና በብዙ ላይ እሾምሃለሁ፣ ወደ ጌታ ደስታ ግባ አለው ይላል። ቀጥሎ ሁለትም ያተረፈው እንደዛ አንድ የተሰጠው ቀበረና አንተ ጨካኝ እንደሆንክ ስለማቅ ሳታጭድ የምትሰበስብ ሳትዘራ የምታጭድ ሳትበትን የምትሰበስብ መሆንን ስላወቅኩኝ ይሄው አስቀመጥኩ አለ። እኔ ጨካኝ እንደሆንኩኝ ሳልዘራ የማጭድ ሳልበትን የምሰበስብ መሆኔን በምን አወቅ? አንተ ሀኬተኛ ታማኝ አገልጋይ ያልሆንክ ትሉ የማይጠፋበት ጨለማው የማይገፋበት ወደ ገሃነም ግባ አለው ይላል። ስለዚህ ዛሬ የታማኝነት ቀን ነው። ስንቶቻችን ታምነናል? ወደ ጌታ ደስታ ግባ ማለት ዘላለማዊ መንግሥተ ሰማያትን ውረስ ማለት ነው። ገነትን መውረስ ትፈልጋላችሁ? ለዘላለም ከእግዚአብሔር ጋር መኖር ትፈልጋላችሁ? እንግዲህ እንደዛ ከፈለግን ዛሬ ታማኝ የሆነው አንዱ በቅርቡ የሸኘነው ወንድማችን መምህር ዘላለም ወንድሙ ነው። ለወንጌል የታመነ ለአገልግሎቱ የታመነ ቀጠሮ ይዞ የማይቀር ቤተክርስቲያንም ከጠረፍ እስከ ጠረፍ በአንዲትነት የሚያገለግል አሜሪካን ሀገር ሄደ፣ አውሮፓ ሄደ፣ ክፍለ ሀገር ሄደ፣ ሕይወቱ አንድ የሆነ ዋዛ ፈዛዛ የማያቅ ሐሜትን የማያቅ የእግዚአብሔርን ቃል ተጫወቱት የሚል ሁል ጊዜ ከእግዚአብሔር ጋር የሚኖር የማይሳቀቅ በሃይማኖቱ በመስቀሉ የሚኮራ ክርስቲያኖች ሲታረዱ ፊት ለፊት የሚናገር ደፋር ቤት ውስጥ ወንበዴዎች ሲገቡ ወንበዴዎች ገብቷል ብሎ የሚናገረው ለወንጌል እንደታመነ በወንጌል እንደኖረ እግዚአብሔር ገብርኤል ብሎ ወሰደው። 31 ዓመት በላይ አብረን አገልግለናል። ቅዱስ እስጢፋኖስ ቤተክርስቲያን የመምህር ዘላለም ትልቁ መለያው ለረጅም ዓመት ያገለገለበት ደብር ነው። ስንቶቻችን ለተሰማራንበት ነገር ገብርኤል ሆነናል? ቤተ እምነት አገልጋዮች ለምእመናኑ ታማኝ ሆነናል። ስለ ወንጌሉ ታማኝ ሆነናል። ስለ መልካም ፍሬ ታማኝ ሆነናል። ሰው ሲገደል ሰው ሲሞት አንደበት ሆነናል። መንግስት በስልጣን ላይ ያለው ታማኝ ሆኗል። ስለ ወንበሩ ፍርድ ተጓደለ፣ ድሃ ተበደለ ብሏል፣ አዝኗል። ሐኪሙ በሕክምናው ታማኝ ነው። የውሸት መድኃኒት አይሰጥም። የሌለ በሽታ ተመርመር ብሎ ገንዘባችንን አይበዘብዝም። ነጋዴው በንግዱ ታማኝ ነው። ቅቤና ሙዝን አይቀላቅልም። የተበላሸ ዘይት አይሸጥም። ማርያምን ወላሂ እያለ በሐሰት እየማለ አይነግድም። መምህሩ ታማኝ ነው። ማነው ለተሰማራበት ታማኝ የሆነ? ለእግዚአብሔር ታማኝ ነን። ለትዳራችን ታማኝ ነን። ለሕይወታችን ታማኝ ነን። ለብዕራችን ታማኝ ነን። ለአንደበታችን ታማኝ ነን ወይ? ሚዲያው ለተሰማራበት ታማኝ ነው። ዘርና ዘርን አያጣላም። ሃይማኖትና ሃይማኖትን አያጋጭም። ያልሞተን ሰው ሞተ ብሎ አያወጣም። በገንዘብ ምክንያት የሐሰት መረጃዎች አይሰራጩም። ደራሲ ለብዕራቸው ታማኝ ናቸው። የሐሰት ትርክት እየጻፉ ሰዎችን አያፋጁም። ምኒልክ እንዲያደረጉ እየተባለ የውሸት ጽሑፍ እየጻፉ ትውልዱ ምኒልክን እንዲጠላ አልተደረገም። ማነው ለብዕሩ ታማኝ የሆነ? ማነው ለስነ ምግባሩ ታማኝ የሆነ? ሞባይል እንኳን ውሸታም እኮ አደረገን። የሌለንበትም ቦታ አለን እያልን እንድንናገር አድርጎናል። በአንድ ወቅት አንዱ ሚስቱ ከኋላ ናት፣ እሱ ከፊት ነው። ደወለችለት፣ ደንግጣለች። የት ነህ አለችው። ድሬ ነኝ አለ። ታክሲው ሲቆም ከፈተችና ድሬ ውረድ አለችው። አንዱም እንደዚሁ ሲደወልለት የት ነህ ሲባል ባህር ዳር ነኝ። ረዳቱ ደግሞ ሽሮ ሜዳ ይላል። አንተ ባህር ዳር ሽሮ ሜዳ አለ እንዴ ያለው። ሞባይል ውሸታም አላደረገንም። ሳንደርስ ደርሰናል አንልም። ገንዘብ ሰጥተን ለገንዘባችን ታማኝ እንሆናለን። የተናገሩ ከሚጠፋ የወለዱት ይጥፋ ነበር የዮፍታሔ ንግግር። ዛሬ ግን ማን ነው ታማኝ? ትናንትና በር ከፍተን ቤቴን ጠብቅ እንላለን፣ አይደለም ለጎረቤት። ዛሬ ጓዳችንን ለልጃችን ክፍት ማድረግ እንችላለን። የቁም ወራሽ በበዛበት በዚህ ዘመን እናት ስትሞት የእናቴን ድርሻ የሚል አባቱ ሐዘን የማያመው ያልሰራውን ቤት አባቱን ፍርድ ቤት አቆሞ የሚካፈል ትውልድ ማን ነው ታማኝ የሆነ? እስኪ በየሰፈራችሁ ሂዱ፣ በእድር በእቅቡ ሂዱ።
ታማኝነት ከኛ ርቋል። ለዚህ ነው ቋንቋችን ተደባልቆ ባቢሎን ሆነን እንደ በሶ የተበጠበጥነው፣ እንደ ኖህ መርከብ የተናወጥነው። እባካችሁ ታማኝ ለመሆን እንሞክር። ለራሳችን ታማኝ እንሁን፣ ለቤተ ክርስቲያን ታማኝ እንሁን። ያን ጊዜ ኑ እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግሥተ ሰማያትን ውረሱ የሚለውን የሕይወት ቃል እግዚአብሔር ያሰማናል። ከገቡ መውጣት፣ ካገኙ ማጣት የሌለበት ዘላለማዊ በግ ኢየሱስ ክርስቶስ ለዘላለም የሚያበራበት፣ ጨለማ የሌለበት፣ ሞት የሌለበት፣ ረሃብ የሌለበት፣ ስደት የሌለበት፣ ዘረኝነት የሌለበት፣ ስንፍና ድካም የሌለበት እስከ የሌለው ሕይወት ለዘላለም መኖር ከፈለግን ገብርኄር ልንሆን ይገባል። ታማኝ አገልጋይ፣ ታማኝ ባሪያ፣ ወደ ጌታ ደስታ ግባ የሚለውን የእግዚአብሔርን መልካም ድምፅ ልንሰማ ያስፈልገናል። ድሮ ወደ ቤተክርስቲያን የሚነገረው ጥቅስ ወደ እግዚአብሔር ቤት እንሂድ ባልን ጊዜ ምን አለኝ? እዛ ወደ እግዚአብሔር ቤት ስትሄድ እግርህን ምን በል ጠብቅ። አሁንስ ኪስህን ጠብቅ። ኪሳችሁን ጠብቁ። ታቦት ቆሞ እኮ እንላለን። ታቦት ቆሞ ሥጋው ደግሞ በሚፈተትበት መላእክት በሚረዱበት ቦታ መተማመን ስለሌለ ጫማ አውልቀን ብንገባ ጫማችን ይወሰዳል። ስገዱ ሲባል ስንሰግድ ስልካችን ይወሰዳል። በእግዚአብሔር ቤት ከዚህ በላይ ቅዱስና ምን አለ? ከቤተ መንግሥት በላይ የተቀደሰ ቦታ መቅደሱ ነው። የቀራንዮ ምሳሌ መቅደሱ ነው። ከክርስቶስ ሥጋና ደም የሚበልጥ በዓለም ላይ የለም። ሺቦሌታችን፣ መታወቂያችን፣ ገነት መግቢያችን የክርስቶስ ሥጋና ደም ነው። ቤተ መቅደስ መጥቶ ጫማ ስለሚሰርቅ እንፈራለን። ጫማችንን ይዘን ነው የምንሰግደው። መተማመን የለም። ጽላት ይሰረቃል ከቤተ መቅደስ፣ ንዋያተ ቅድሳት ይሰረቃሉ፣ ቅርሶች ይዘረፋሉ። ማነው አምኖ ክፍት አድርጎ የሚሄደው? ለምን መሰላችሁ? ዘበኛ ያቆመችው ቤተ ክርስቲያን ታማኝ ስለሌለ መጥቶ ሌባ እንዳይዘርፍ። ኢትዮጵያ እንዲህ ያልነበረች። እንኳን ቤተ እምነት ጎረቤት ጎረቤቱን ቤት ይጠብቃል። ልጅ ቢመጣ አብልቶ አስተኝቶ ጎረቤቱ ሲመጣ ይሰጣል። ቢያጠፋ ይቀጣል። ማን መጣ እከሌ ብታጠፋ ነው ብሎ መልሶ ወላጅ ይገርፋል። ዛሬ አይደለም ጎረቤት ወላጅ ልጁን መቅጣት አልቻለም። የቲክቶክ ልጆች፣ የኮምፒውተር ልጆች፣ የዩቱብ ልጆችን አፍርተናል። እግዚአብሔርን የዘነጉ ልጆችን አፍርተናል። ውዳሴ ማርያም ሳይሆን ጠዋትን ምን ገብተው ስልካችንን ነው የምናነሳው። መጨረሻችንም ስልክ፣ መጀመሪያችንም ስልክ። አይምሯችንን አጠበው ቴክኖሎጂው። በመልካም መጠቀም ሲገባን ለጥፋት አደረግነው። እውነት እናንተ አምናችሁ ጫማችሁን ቦርሳችሁን ውጭ አድርጋችሁ ታስቀድሳላችሁ? ንብረት ባለበት ልብ በዛ ይሆናል ነው። ልብ እንኳን የለንም እኮ። የሰኞ ውዳሴ ማርያም ጀምረን ሮብ ደርሰናል። አፍ ፊደል ይነዳል፣ ልብ ጓዳ ያሰናዳል ይላሉ። ቂመኞች በቀለኞች ሆነናል። ሰውየው በአርብ ምድር ሰው ለመግደል ይሄዳል፣ መሳሪያውን ያቀባብላል። እከሌን አለቀው እገለዋለሁ አለ። ሚስትየው እህል አፋ አድርግ ስትለው ሆዳም መሰልኩሽ በጠዋት እምበላው አለ። የሚሄደው ምን ለማድረግ ነው? ሰው እየገደለን የምንጾም የለን፣ እያማን የምንጾም መንፈሳዊ ዘፋኞች፣ መንፈሳዊ ሰካራሞች፣ መንፈሳዊ ውሸታሞች፣ መንፈሳዊ አመንዝራዎች ነጠላ የሸፈነው ስንት ጉድ አለ። እኛም ቀሚስ ለብሰን መስቀል አንጠልጥለን ስንቆም ሰው የምንመስል እግዚአብሔር ውስጣችንን ቢገልጥ እናንተ ፊት መቆም የማይገባን ብዙዎች አለን። እግዚአብሔር ቸር ስለሆነ ግን እግዚአብሔር መሐሪ ስለሆነ እግዚአብሔር ይቅር ባይ ስለሆነ እግዚአብሔር ፍቅር ስለሆነ ክንደ ብርቱ ትከሻው ሰፊ ስለሆነ ሁሉ ጊዜ በፍቅር በቸርነቱ ያቆመናል። አውደ ምሕረቱ ላይ ልንቆም ተገብቶን አይደለም፣ ምሕረቱ ስለጋረደን ነው፣ ፍቅሩ ስለጋረደን ነው። ስለዚህ ታማኝ ለሁሉ ነገሩ ታማኝ እንሁን። እንግዲህ ዛሬ አንድም የአባታችንን መምጣት 5ኛ ዓመት መታሰቢያ፣ አንድም የምንወደው የምናከብረው መምህራችን በኩረ ሰባክያን መምህር ዘላለም ወንድሙን በፍታት በጸሎት ለማሰብ ስለሆነ ከመጣን ደግሞ የመታሰቢያ በጎ ነገር ልናደርግ ይገባናል። ግሸን የግሸኑ ሞገስ አባት ዘር የማያውቁ ለሁሉ ቤተክርስቲያን ለጉባኤ የሚያከብሩ ዋርካ የተከሉ
ትልቁ አባት አባ መፍቀሬ እግዚአብሔርን እንደወደዱት ሰውም ሙስሊሙም እንደወደዳቸው የሄዱ አባት ቀብራቸውም ያማረ። ሁለተኛው የመምህር ዘላለም ሞትማ እንሞታለን። አገልጋዩ ምን አለ? ሞት አልፈራም፣ የምፈራው አሟሟትን ነው አለ። የሁላችንንም አሟሟት እግዚአብሔር ያሳምርልን። መጥፎ ቦታ ሆነን እንደሰከረን እንደተጣላን ቁማር ቤት፣ ጫት ቤት፣ ሺሻ ቤት